በአማራ ክልል በሰባተኛው ጠቅላላ ምርጫ ሂደት የታየውን የህዝብና የአመራር ቅንጅት እንዲሁም ውጤታማነት በቀጣይ ልማት ላይ መተግበር እንደሚገባ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናግረዋል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በአማራ ክልል በባህር ዳር ከተማ የተለያዩ የልማት ስራዎችን ጎብኝተዋል። የምክትል ጠቅላይ ሚኒስትሩን የባህር ዳር ጉብኝት በተመለከተ ተጨማሪ መረጃዎችን የሚያደርሰን ባልደረባችን ላይኩን አለም ነው። በቀጥታ መስመራችን ላይ አግኝተነዋል። እንደምን አመሸህ ላይኩን። እስኪ አጠቃላይ ስለ ባህር ዳር ስለ ቆይታ መረጃ ትነግረናለህ? አመሰግናለሁ ፍሬዮትና ምስክር እንደምን አመሻችሁ። ባህር ዳር እንደሚታየው ውብ እና ነፋሻማ ሆናለች። በዚህ ሰዓትም ያንን እየተመለከትን እንገኛለን። የኢፌዴሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ ባለፉት 2 ቀናት ዛሬን ጨምሮ በዚህ በባህር ዳር የተለያዩ በተለይም ደግሞ 3 ጉዳይ ላይ ልዩ ትኩረታቸውን ያደረጉ ነገሮችን ተመልክተናል ወይም ሲያከናውኑ ተመልክተናል። የነዚህ ጉዳዮች ዋና ትኩረት የሚባለው የመጀመሪያው 7ኛው ጠቅላላ ምርጫ እንዴት ተጠናቀቀ የሚለውን በክልሉ ከፍተኛ አመራሮች መገምገምና የዛን ውጤት ተመልክቶ ደግሞ በቀጣይ ወደ ልማት የመተርጎሙ ስራ እንዴት ይሰራ የሚለው አንደኛው ጉዳይ ነው። ከዛ ባለፈ ደግሞ ዛሬ ውሏቸውን እንዲሁ ከምርጫ ማግስት ባሉት ጊዜያት በአጠቃላይ ህዝቡ ለዲሞክራሲና ለሰላም ወግኖ ፈተናዎችን እየተጋፈጠ መርጧልና ስለዚህ በቀጣይ ደግሞ ይህንን ለሰላም የወገነ ህዝብ እንዴት ማገልገል ይቻላል እና ደግሞ አቅሙን እንዴት መጠቀም ይቻላል የሚለውን በመመልከት ስለዚህ በአጠቃላይ ሰላምን ለመረጠ ህዝብ ልማትን ለመረጠ ህዝብ በልዩ የአገልጋይነት ስሜት መስራት እንደሚገባ በተደረገው የአመራሮቹ ግምገማ ተነስቷል። ከዛ በመለስ ባለው በዛሬው ዕለት የተደረገው የፕሮጀክቶችን ሂደት መመልከት ነው። በአጠቃላይ ሰላም ሲኖር ፕሮጀክቶች ይፋጠናሉ። ሰላም ሲኖር አጠቃላይ የሆነው ልማት ለማስኬድ ያስችላል። ስለዚህ አጠቃላይ የነበራቸው የባህር ዳር ቆይታ የተሳሰረ ሆኖ እንመለከተዋለን። በዛሬ ፕሮጀክቶች ጉብኝት በልዩነት ትኩረት ያደረጉት በሆቴሎችና መሰል ፕሮጀክቶች ላይ ነው። ባህር ዳር እንደሚታወቀው ዓለም አቀፍ የሆነ ከተማ ልትሆን የምትችል ውበት የሰጣት ከተማ ናት። ያንን በተግባር በመደገፍ ሆቴሎችን በማስፋት እየተሰሩ ያሉ ስራዎች አሉ። ከተጎበኙት መካከል በጣና ዳር የሚገነባው 4PS ዓለም አቀፍ ደረጃውን የጠበቀ ሆቴል አንዱ ነው። ከዛ በተጨማሪ ደግሞ አለማየሁ ባለ 5 ኮከብ ሆቴልም በዚህ ከተማ ዓለም አቀፍ ደረጃውን በጠበቀ መልኩ እየተገነባ ይገኛል። እነዚህ ፕሮጀክቶች መፋጠናቸው አጠቃላይ የሆነ የከተማዋን ልማት ከማፋጠን ባለፈ ዓለም አቀፍ ደረጃ ተወዳዳሪነትን ለማሳደግ የሚያግዝ ነው። ከዛ በተጨማሪ ከጉብኝታቸው ጎን ለጎን ያለው ደግሞ ቀደም ሲልም በተከታተልነው ዜና እንደተመለከትነው የሰላም ሌላው ዘብ የሆነው የሚሊሻው 30ኛ ዓመት መከበር ነው። በዚህ ወቅት በልዩነት ከተነሱት መካከል መልእክቶች ተላልፈዋል። ግን በእሳቸውም ለምሳሌ በልዩ ዋጋ ልንመለከተው ይገባል ብለው ያነሷቸው ዋጋ ይከፈሉ አሉ። ለሰላም ዋጋ ይከፈሉ አሉ። እነዛ እናከብራለን፣ ለነዛ የሚሆነውን መንግስት ያደርጋል፣ እንሸልማቸዋለን፣ የሰላም ዘብ ናቸውና ብሏል። ስለዚህ የእርሳቸው ቆይታ በዚህ በባህር ዳር ሲደመር ሰላም፣ ዴሞክራሲ፣ ልማት ነው። የነዚህን ማቀፎች የያዘ ጉዳይ ነው። የኢፌዴሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ በቀጣይም በተለይም ደግሞ በምርጫው የታየውን የአመራርና የህዝብ ቅንጅት በማጠናከር ዘላቂነት ያለው ልማት በሁሉም ዘርፎች በማጠናከር ኢትዮጵያን ወደ ተሻለች ሀገርነት ወደ ተሻለ ልማት ማሻገር ይገባል እና ደግሞ በቀጣይ በልዩ ትኩረት ከሚታየው መካከል ሰላምን አጽንቶ የተረጋገጠ ልማትን፣ መልካም አስተዳደርን፣ የስራ ዕድል ፈጠራና መሰል የሆኑ የኢኮኖሚ አቅሞችን በማሳደግ መስራት ይገባል የሚል ነው። ስለዚህ የምክትል ጠቅላይ ሚኒስትሩ የዚህ የባህር ዳር ቆይታ እነዚህን ጉዳዮች በማጠናከር መልእክቶችም ተላልፈውባቸው የተጠናቀቀ ሆኗል። የያዝኳቸው መረጃዎች ከባህር ዳር ይህንን ይመስላል። ፍሬዎትና ምስክር